ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦች ደህና ናችሁ? እስኪ እኔ እግዚአብሔር ይመስገን ደህና ነኝ። ያው ባለፈው የተፈጠረውን ነገር አይታችኋል ብዬ ተስፋ አድርጋለሁ። ዮኒ ባለፈው መጥቶ ካለውበት አንጻር ያለውበት ችግር ምናምን ነገር ታውቃላችሁና ዮኒ ባለፈው ቀጥሩኝ የሆነ አይዲያ አቅርቦልኝ ነበረ እና እኔ ያ ያቀረበልኝ አይዲያ ደግሞ እንደዛ የሚለኝ አልመሰለኝም ነበር። ጠቅልዬ ነበር ከነበርኩበት ከጥገኝነት ቤቴ ጠቅልዬ ነበር የወጣሁት እና ባለፈው እሱ ያቀረበልኝ ሀሳብ በጣም ነው ያናደደኝ። እንደዛ ባለውበት ታይም ብር ልሰጥሽና ቤተሰቦቼን ላዋራቸው ነው ያለኝና በዛ ሰዓት እንደዛ ማለቱ ለኔ ምንም ሴንስ አልሰጠኝም። በጣም የሚያናድ ነገር ነው፣ በጣም የሚያስጠላ ነገር ነው ያደረገው ማለት ነው። እና እኔ ድጋሚ እዛ ቤት ተመልሼ አልገባውም መቼም። ያው እንዳልኳችሁ ጥገኝነት ላይ ነበርኩኝ። ወጥቼ አንዴ እንዴት ነው ተመልሼ የምገባው? ያው ቤተሰቦች አይደሉ እናት አባቶች አይደሉና እሱ ከበደኝና ሌላ ቦታ ነው እንትን ብዬ ለምኛ ያደርኩትኝ እና እሱ ያደረገው ነገር እኔ በጣም ነው ያናደደኝ። በርግጥ እስካሁንም ድረስ ደግሞ ልክ አይደለም እንደዛ ማድረጉ። ምክንያቱም እኔን አጉል አደረገኝ። የማይሆን ነገር ነው እኔ ላይ ያደረገብኝ። ያለሁበትን ሁኔታ እያወቀ ያ ነገር ለኔ የሚጠቅመኝ መስሎት እንዴት እንደታየው አላውቅም። እኔ ምንም ነው ሴንስ ያልሰጠኝ። በእርግጥ እናንተም ይገባችኋል ብዬ አስባለሁ። በዛ ባለውበት ታይም ቤተሰቦችሽን ላዋራልሽ ፈልጌ ነው ምናምን ነገር ሲል በጣም ነው የሚያናደው። በእኔ ቦታ ሆናችሁ ብታዩትኝ ታውቁታላችሁ። እና እንዳልኳቸው አሁን ሰው ቤት ለምኝ ነው ያደርኩትኝ። ብር ሰጥሻለሁ ስላለኝ እስኪ ብር ይቅርታ ምለውና በእርግጥ እሺ የኔ ጥፋት ከሆነ እሺ አላቅም፣ እኔ ጥፋተኛ ነኝ ብዬ አላስብም። የኔ ጥፋት ከሆነ ይቅርታ አለውና እንግዲህ እስኪ የሚሰጠኝም ቢያንስ የአንድ ወር ያህል የሆነች አነስ ያለች ቤት ብቻ የማርፍበት ቤት እንኳን ካገኘውኝ ብር መስጠት የሚችል ከሆነ እንግዲህ እስኪ ጠይቀዋለሁ። አሁን እየመጣ ነው። በእርግጥ በጣም ለምኜ ነው እንዲመጣ ያደረኩትኝ እንጂ ስልክ ራሱ እያነሳልኝ አልነበረም። አላቅም ምን እንደምላችሁ። እኔ እንጃ። ብስማ በጣም ግራ የገባው ሰው ታውቃላችሁ። በጣም ነው ግራ የገባኝ። ብቻ እስኪ መድኃኒዓለም ይርዳኝ። አላቅም ብቻ እስኪ አሁን ይቅርታ አለውና እሺ ቢያንስ የአንድ ወር የቤት ኪራይ እንኳን እንዲችልልኝ መስጠት የሚችል ከሆነ ምግቡን ምንም ደግሞ ያው እግዚአብሔር ያውቃል። እንግዲህ ፈጣሪ ፈጥሮኝ እንግዲህ የምመገበውን ነገር አላጣም። ያው በሱ እግዚአብሔር ይመገበኛል እና ብቻ እስኪ ማርፍበት ነው። ብቻ የሰው አይን ማላይበት እንደዛ አይነት ገንዘብ የሚሰጠኝ ከሆነ ልጠይቀው ነው አሁን የቀጠርኩትኝ። እሺ በለኝ አይበለኝ የማውቀው ነገር የለም። እንዴት ብሎ እንደሚያዋራኝ ራሱ ምንም የማውቀው ነገር የለም። ብቻ እስኪ ፈጣሪ ይርዳኝ። አላውቅም። በጣም ነው የጨነቀኝ እግዚአብሔር። አይ ሰላም አትለኝም? እግዚአብሔር ይመስገን ደህና ነኝ። ዳን ፈልገሽ ነው? አይ በእርግጥ እንዴውስ ማመጣጠቅ አስቀረኝ እኮ ነው። እንዴ ያስፈራ? አይ እንትን እኮ እሺ ደወልኩ ነው ማምጣቴ ስተት ነው? አይ ስተት ሆኖ እኮ አይደለም፣ ስትኮሳተርብኝ ነው። ያው ባለፈው ለምንድን ነው የፈለግሽው እሱ ነገር? ባለፈው እንትን ያልኩት ነገር አለ አይደለ? መቼም ያው ለኔ ታስብልኛል ምናምን አሁን ለኔ በማሰብ ነው ምናምን ነገር ነው ባለፈው እንደዛ አይነት ሀሳብ የሰጠኝ። ግን ያ ለኔ እንደማይሆንና ተናድጄ ምናምን ነገር ነበረ እና አሁን ያው ከዛ ቤት እንደወጣው ነገር ያለው አይደለ? ጠቅልዬ ነው የወጣሁትኝ። ጥገኝነት ላይ ነው ያለሁትኝ። ተመልሼ እንደማልገባ ስጠራኝ ቀጥታ አንተ ጋር እኖራለሁ ብዬ አስቤ እንደመጣው ታውቃለህ። ከዛም ደግሞ ግን አንተ የነገርከኝ ነገር እንደዛ አይደለም።
ልክ አይደለም ማለት ነው፣ እንደጠበቁት አይደለም። እና አውቃለሁ እሺ ባለፈው አጥፍቻለሁ ምናምን እና አሁን ትናንትና ያደርኩት ሌላ ቦታ ነው ስልክ በቃ ለአንድ ቀን ለምኛቸው ነው ሰው ቤት ያደርኩት እና እኔ አሁን በጣም የሰው ፊት አስጠልቶኛል። በጣም በቃ ከምልክ በላይ መቼም ትረዳኛለህ ብዬ አስባለሁ። በእርግጥ ሰው ሲኖርበት ነው። በእኔ ቦታ ሆነክ ብታየው ለምን አሁን ቶሎ የምፈልገው ነገር አትናገር እኮ እየነገርኩክ ነው እኮ ተረጋግ። እሺ እኮ በቃ ማደሪያ የለኝም ብር ሰጥሻለሁ ብለኸኝ ስለነበረ በዛ ሰዓት ስሜታዊ ሆኜ ስለነበረ አልፈልግም ብያለሁ አይደለ? ብር ሰጥሻለሁ ስላልከኝ ቢያንስ አንድ ወር ማረፊያ እንኳን ትንሽዬ ቤት ተከራይቼ እንድኖር ብር ሰጥሻለሁ ስላልከኝ እባክህን እሱ እንድሰጠኝ ነው። በተረፈ ባረኩት ነገር ይቅርታ ልልክ ነው። ሌላ ነገር እንትን ብሎ አይደለም። አሁን እሺ ይቅርታሽን ተቀብያለሁ፣ ችግር የለውም። ይቅርታ አድርጌልሻለሁ። ሌሎቹ ነገሮች ግን አይደለም ብር ሰጥሻለሁ አልከኝ እኮ አይደለ? ይሁን እሰጥሻለሁ ስትለኝ ባለፈው ስሜታዊ ሆኜ ነው አልኩክ አይደለ? አንተ እስኪ እንደ ሰውኛ ያው እስኪ ሰው ነህ አይደለ? በቃ ልትረዳኝ ይገባል። በቃ በዛ ሰዓት የነበርኩበትን ሰዓት ታውቃለህ ብቻ አይደለ? ስሜታዊ ሆኜ ነበረ እና በዛ ምክንያት ተናድጄ ስለነበረ ይቅርታ፣ ንዴት ላይ ስለነበርኩ ነው በቃ አልፈልግም ምናምን ነገር ያልኩኝ እና ይቅርታ። ያው ሁሉንም ነገር ስለማስተላልፍ ነው። ያው ካንቺ ጋር ራሱ ባላወራ በጣም ነው ደስ የሚለው። ሄሎ፣ አቤት። ዮኒ ማን? አዎ ይሰራል። እሺ እንዴ ማለት ምን አስበሽ ነው? አይ ቪዲዮ ነው የምንሰራው ያው ስለማውቀው ምናምን ነገር እንትን እንዲለኝ ነው እንዲያግዘኝ ነው። በሌላ ነገር አይደለም። የኔ እናት ምን ሆነሽ ነው? እኔ እዚህ ጋር ቆሜ እያወራሁሽ ስልክ ታወሪያለሽ እኮ። በሌላ ነገር አይደለም። ምን ሆነሽ ነው የምታካብጁ እንዴ? በቃ ጀስት ስለማውቀው ሰው ስለሚያስፈልግኝ እሱ ከጎኔ እንዲሆን ነው። በቃ ሌላ ነገር የለንም። ምን ሆነሽ ነው እንዴ? ሴትዮ ያምሻል እንዴ? ሌላ ነገር የለንም። ሰይጣን አቦድ ዘይጂ እንዴ! አንተ ምን ሆነክ ነው? ለምን አትነግረኝም ነበር መጀመሪያ? አትናገርም እንዴ? ደደብነክ እንዴ? አትናገርም? መጫ አይደለም እንዴ? ምንድነው ያለችኝ ያለችው? ሌላ ጓደኛ አለክ? ሌላ ጓደኛ አለክ? ምን ታብለሽ ነው? ለምን ግልጹን ለምን አትናገር? ወይኔ ለምንድን ነው የምትጭው? ዮኒል ጋር ምንድነው የምትሰሪው? ለምንድነው እንደዚህ የምታጨናነቂው? እያለችኝ ነው። እየሰደበችኝ እኮ ነው። እኔም ያልጠቀመኝ ሰው መሰደብ አለብኝ እንዴ? እየጠቀመኝ እኮ አይደለም። ትዕግስት አለችኝ። አንተ አትናገርም እንዴ? መጀመሪያ እኔ እኮ ካንተ ጋር እንዲኮ ዘልቄ እኮ አልገባም ነበረ እንዴ። ሲጀመር መጀመሪያ ጓደኛ እንዳለክ አትነግረኝም እንዴ? ለምንድን ነው? ኧረ በመድኃኒዓለም ማረን የሚመጣብኝ ነገር ደግሞ ኧረ በኢየሱስ መሰደብ አለብኝ እኔ በአንተ ምክንያት? አልጠቀምክኝም እኮ እዚህ ጋር እንደውም እየጎዳኸኝ ነው። ከዛ ቤት እንደወጣ እኮ አደረገኝ አንተ ነህ። ኧረ በኢየሱስ መስደብ ነው አይደል? ልትመታሽላ ትችላለች። ማን ስለሆነች ፍቅረኛ ስለሆነች አትጭ እና ፍቅረኛ እንዳለክ አትናገርም ነበረ? ፍቅረኛ እንዳለክ አትናገርም ነበር እንዴ? ቀሽም አንተ እንዴት ነው የምታስበው እንዴ? ህይወት ውስጥ እኮ በጣም ከባድ ነገር ነው እያረክ ያለኸው። ይመለከትሻል እንዴ? ያገባሻል? ኧረ በመድኃኒዓለም እንዴ! ኧረ በምን ቀን ነው ያወቅኩ? ከኔ ትጠቅመኛለህ ብዬ ባስብ እንደዚህ አይነት ነገር ማድረግ አለብክ እንዴ? በማላውቀው ሰው መሰደብ አለብኝ እንዴ? እኮ እሺ ለምን አልነገርከኝም መጀመሪያ? አልነግርሽም። ይመለከትሻል? ያገባሻል? እሺ ዮኒ ስለኔ ህይወት ይመለከትሻል ወይ? የፈለገኝ መናገርም አለመናገርም እኮ መብት አለኝ አይደል? ይመለከትሽ እንደዚህ ማድረግ አልነበረብኝ። ቢዝ ባሊዝ አንቺን የሚያገባሽ መናገር ነበረብኝ። እንደዚህ አይነት እጅሽን አሳዝኝ። ወይኔ ሙና በመድኃኒዓለም ኧረ ምን አይነት ነገር
አይመለከትሽም እኮ። አዎ የራሴ ፍቅረኛ አለ፣ በጣም መወዳት በጣም ማፈቅራት ልጅ አለች። አብረን እንደውም አንድ ቤት ነው የምንኖረው። እሺ ምን ልትሆኚ ነው? ይመለከትሻል? ያገባሻል? እሺ ለምን አንነገር? አልናገርም። ምን ነሽና ነው ምንነግርሽ? ይመለከትሻል? መናገር ነበረብኝ። አያገባሽም። እና ለዛ ነው እኮ እሺ። እና ታዲያ ለዛ ነው እኔ እንደዚህ እኔ ላይ እየተጫወትክ ያለኸው። አዎ ደሞም እኮ እሷ ላይ ግን እንትን እያረክባት ነው፣ ቺት እያረክባት ነው። ታውቃለህ አይደለ? አላደረኩባት ልጠቀምብሽ ነበር በሴትነት የፈለኩት ግን ደነዝልሽ ምን እንደምታመጫ በቃ እውነትህን ነው። አዎ እውነቴን ነው። ምርጥ ቆንጅዬ ፍቅረኛ የምትረዳኝ ፍቅረኛ አለች እንዳንቺ እብድ ያልሆነች ማለት ነው አለ። ግን ታዲያ ከዚህ በኋላ ታዲያ ከአንተ ጋር የምትቀጥል ይመስልሃል? ይሄንን ቪዲዮ ስታይ ብላ ነው የምትቀጥለው። ትቀጥላለች። ከአንቺ ጋር ምንም አላደረኩም። ሰው አንተ ማትረባ ሰው ነህ ማለት ነው። አያገባሽም። እንደዛ እንዳትዪ። አይመለከትሽም እኮ አንተ የማትጠቅም ሰው ነህ ማለት ነው። አሁን እየተረዳሁ ያለሁት እኮ ታዲያ ቢያንስ ቪዲዮ ላይ አንተ ምን ሆነክ ነው እንዴ? ምንም ለሁን ትረዳኛለህ። እንዳንቺ ደነዝ አይደለችም። አንተ አልተማርክም እንዴ? በመድኃኒዓለም አልተማርክም? እንዳንቺ ደነዝ አይደለችም። ያልተማርሽው አንቺ እኮ ነው። ኧረ ድንዝዝና ግን ካንተ አይበልጥ። እኔ ለነገሩ እኔ ነኝ እንጂ ዛሬም ሰው ነሽ ብዬ ማልሽ ስቃጥሪ መምጣት አንድ ነገር ልንገርሽ፣ አንድ ሳንቲም የስባሪ ሳንቲም ታውቂያለሽ? እሱን ከኔ አታገኝ። እኔ ነበርኩ አንተ እኮ እንደማትረባ እኮ አወቅኩኝ። እንደማትረባ እኮ አወቅኩኝ። አሁን እኮ እያወራ ያለውን ነገር እኮ ገብቷል እንዴ? ጓደኛ አለኝ እያልክ ግን እኔ አለኛው በጣም አፍቅራት ልጅ አለች። አንቺ ምንም ነበርሽ፣ ምንም ማለት ነው። ምንም አይደለሽም እንደማ። እሺ ትሰማኛለህ? እንግዲህ ደግሞ አይኔ እንዳታይ። ለነገሩ የኔ ጥፋት ነው። ባለፈው እንደዛ ፎክሬ ሄጄ ተመልሼ መምጣቴ ውሻ መሆኔ የኔ ጥፋት ነው። ገብቶሻል አይደል? እንግዲህ ግን ድረስ ደፋርሽ ግን አታፍሪም? ትንሽ አታፍሪም? እንደዛ ባለፈው ተሳድበሽ ዛሬ ብር ብለሽ ስትመለሽ አይደብርሽም? እሺ ስማኝ። ምን አይነት ጭንቅላት ነው? እሺ እኔ እንደዚህ የምታረግ አልመሰለኝም ነበረ። እንደዚህ አይነት ሰው ደግሞ አትመስለኝም ነበር። ለካ ሰው ማንነቱ የሚታወቀው በአካል ሲገናኝ ነው። እና ደግሞ የሰው ማንነት የሚታወቀው ለኔ ምን አይነት ሰው ነክ ማለቴ አሁን ያለሁበት ሁኔታ ላይ ታውቃለህ አይደለ? ያለሁበት ሁኔታ በእንደዚህ ሰዓት ነው ሰው የሚታወቀው። ማን ጥሩ ማን ክፉ እንደሆነ የሚታወቀው። እኔ እኮ አንተ ነህ ካለኝ ብዬ እንደዚህ ወይ ሊኖርሽ የሚችልሽን ሰው በዛው ፈልጊ። ከኔ ጋር ምንም አይነት ግንኙነት የለሽ። አለቀ በቃ። ይሄ ነው እውነታው ማለት እና እባክህን ከቻልክሽ እሺ እንዳለክ እሺ ተቀበልኩኝ አለክ ምናምን አንተ እሺ በጣም እንጃ ምን ብዬ እንደምገልጽልክ አልችልም። ይቅርታ ግን የምችል ከሆነ እባክህ እንደ ጓደኝነት እንደ ሰው አስብልኝና በአሁኑ ሰዓት ማንም ከጎኔ ስለሌለ እባክህን የአንድ ወር ቢያንስ ይሁን ነገር ብቻ እንደ ጓደኝነት ብዙ አመት ቢያንስ ባንገናኝ እንኳን በመጥፎ ሰዓትም ቢሆን እንኳን የመጣኸው ቢያንስ እስኪ ይሁን ነገር ለማድረግ አስብልኝ። እሺ እንዳለክ አክሴፕት አደርጋለሁ። እሱ ሌላ ነገር ነው ግን የሆነ ነገር አድርግልኝና ቢያንስ እሺ የሆነ የቤት ኪራይ የማርፍበት እንኳን ምንም እጄ ላይ ብር ስለሌለኝ ነው። በቃ እንደ ሰውኛ እንደ ጓደኛክ ምናምን ሆኜ ሳይሆን እንደ ሰውኛ እባክህን ያንን ብቻ እንድታረግልኝ እንጂ ከዛም በኋላ እኔ እናንተ ምንም ነገር አይኖረንም ማለት ነው። ለሰው ክብር ስላለኝና ሰው ስለማከብር ስላዘንኩልሽ መሰለኝ አንዴም ሶስቱ ላገኝሽ የፈለኩት ልረዳሽም የፈለኩት። አንቺ ግን ደነዝ ነሽ እንደባለፈው እኮ እሺ ደነዝ ነሽ አትበለኝ። እሺ ሌላ ነሽ። እሺ ምንም ነገር በለኝ። እሺ ምንም ነገር በለኝ። እሺ ምንም ነገር በለኝ። ሌላ ፓርት ውስጥ ትገቢያለሽ። ምንም ነገር በለኝ። እሺ ግን አድርግልኝ። ይሄ የጠየቅኩህን ብቻ ከይቅርታ ጋር እባክህ። ለረዳሽ የሆነ ሰዓት ፈለግኩኝ። ያ ልቤ ደግሞ አሁን የለም አዝኖብሻል። በቃ እንትን ብያለሁ፣ ትቼዋለሁ ያን ውሳኔ። ልረዳ በራሴ አንቺ ሳትይ ልረዳሽ አልነበር የቀጠርኩሽ? ግን አንቺ እንዲህ አልሽብኝ። ለምን እንደዚህ ቆራጥ ትሆናለህ? ለምን እኮ ተረዳኝ። በቃ እንደ ሰውኛ በስሜታዊ ሆኜ ነው ባለፈው እንደዛ የተናገርኩት። ሰው እጅሽን እኮ አነሳሽብኝ። ታውቆሻል። ማንም እኮ በጥፊ አልመታኝም። በጥፊ እኮ አልሽ። ይሄን ሁሉ ቆሜ ማወራሽ ራሱ ለነገሩ ይፋል። ይልሽ አንድ ነገር ልንገርሽ። ባለፈው ማስጠንቀቂያለሁ እንዳትደውይልኝ። በቃ እንዳትደውይልኝ እንዴ አላቅሽም፣ አታውቂኝም። እርሺ ወደዛ ለምን ገደል መግባት ትችያለሽ እንደፈለግሽ ማለት ነው። እኔ አይመለከተኝም። ከኔ ህይወት ጋር ምንም የሚያገናኝሽ ነገር የለም። አለቀ። ጨርሻለሁ።
እንግዲህ እኔና አንቺ ማንተዋወቅ ሰዎች ነው። ውጣ እንደዚህ አብረክ ተመናጭቀን ደነዝ እንደዚህ ግፍተር አድርገህ ውጣ። ጭራሽ አክብሬሽ ሰው ነሽ ብዬ በመጣሁት ማለት ነው እጅሽን አነሳሽብኝ አይደለም? በእናትህ እሺ፣ በእናትህ እየለመንኩህ ነው። ሴት ልጅ ነኝ፣ በጣም ከባድ ሁኔታ ላይ ነው ያለሁት። ቢያንስሽ ያንድ አይመለከተኝም። እሱን ልረዳሽ ነበር፣ ሴትነትሽን ብዬ እኮ ነበር ላግዜሽ የነበረው ማለት ነው። አንቺ ግን የምትረጅ ሰው አይደለሽም። በቃ እንዴ ሰውን ከማስቀየም ጠርተሽኝ እዚህ ድረስ አምጥተሽኝ የምትሰድኝ በመድኃኒዓለም እሺ፣ እኔ ምንድን ነው ማድረግ ያለብኝ? እኔ እኮ ግራ ገባኝ። እግዚአብሔርን ሌላ ግብዳ ደግሞ መጣብኝ፣ ሌላ ችግር ውስጥ ደግሞ እኔ ኧረ በኢየሱስ